የኢትዮጵያ ብሔራዊ ባንክ በያዝነው ሳምንት 10ኛውን ዙር የዶላር የውጭ ምንዛሬ ጨረታ አካሂዶ ነበረ። ባካሄደው የውጭ ምንዛሬ ጨረታም የአንድ ዶላር ዋጋ ከዚህ ቀደም ከነበረው በእጅጉ ከፍ ባለ ዋጋ መሸጡ ተነግሯል። በዛሬው ዕለት በልዩ ጥንቅር ፕሮግራማችን ከምናነሳቸው መረጃዎቻችን መካከል ቀዳሚ ነው። በተከታይነት ደግሞ ኢትዮጵያ ከሰሞኑን እያደረገችው ያለው ትልቅ ድርድር አለ። ድርድሩን አስመልክቶ እየወጡ ያሉ አነጋጋሪ መረጃዎችንም እንዲሁ የምናደርሳችሁ ይሆናል። ድርድሩ ምንድነው? የወጡ ያሉ መረጃዎችስ ምንድናቸው? የሚለውን በስፋት የምንመለከተው ይሆናል። ሰላምታችንን አልዘነጋነውም። በያላችሁበት ሰላምታችን ይድረሳችሁ የገበያ ሚዲያ ተከታታዮቻችን። በዛሬው የልዩ ጥንቅር ፕሮግራማችን ቀደም ሲል ያነሳናቸውን ርዕሰ ጉዳዮች መረጃዎችን ወደ እናንተ እያቀረብን ቆይታ የምናደርግ ነው የሚሆነው። ቤተልሔም ሰለሞንና ሄለን ጎሎ በጋራ በመሆን አብረናችሁ ቆይታ እናደርጋለን። በቆይታችን መሀል በምናነሳቸው ሀሳቦች ላይ ደግሞ ያላችሁን ሀሳብ፣ አስተያየት እንዲሁም ጥቆማ በኮሜንት ሴክሽን እያሳወቃችሁን አብራችሁን እንድትቆዩ እንጋብዛችኋለን። ከፍታ ቆይታ በኋላ ተመልሰን ስንገናኝ ወደ መረጃዎቻችን እናልፋለን። በመጀመሪያም የምንመለከተው የኢትዮጵያ ብሔራዊ ባንክ ከሰሞኑ ያካሄደውን የ10ኛውን ዙር የውጭ ምንዛሬ ጨረታ ሲሆን በዚህም ጨረታ እንግዲህ ባንኩ በማህበራዊ ትስስር ገጹ ላይ ጥቅምት 4 2018 ዓ.ም ባወጣው መረጃ የአንድ የአሜሪካ ዶላር በ148 ብር ሆኖ መመዝገቡን አስታውቋል። በዚህም እንግዲህ የጨረታ ሂደቱ ላይ 31 ባንኮች መሳተፋቸው የተገለጸ ሲሆን ለ10ኛው ዙር የውጭ ምንዛሬ ጨረታ 150 ሚሊዮን ዶላር መቅረቡ ተገልጿል። እንግዲህ የኢትዮጵያ ብሔራዊ ባንክ የዶላር ምንዛሬ ጨረታዎችን ማካሄድ የጀመረው እንደምታስታውሽው ባሳለፍነው ዓመት ኢትዮጵያ ከተቀበለችው ወይም ተግባራዊ ማድረግ ከጀመረችው የማክሮ ኢኮኖሚ ማሻሻያ በኋላ ነው። ለ10ኛ ዙር በተካሄደው የውጭ ምንዛሬ ጨረታ እንግዲህ አንድ የአሜሪካን ዶላር በ148 ብር መሸጥ ችሏል ማለት ነው። በዚህም መሰረት እንግዲህ በሀገሪቱ የሚገኙ ባንኮች በዚህ የዋጋ ተመን መሰረት የዶላር መሸጥና መግዛት ሂደትን ያከናውናሉ ማለት ነው። እንግዲህ ይህ አዲስ አማካኝ ዋጋ ከሁለት ወራት በፊት በ9ኛው ዙር ጨረታ ከተመዘገበው 138 ብር አማካይ ዋጋ ጋር ሲነጻጸር የ9 ብር ከ90 ሳንቲም ልዩነት ወይም ደግሞ የ7.16 በመቶ ጭማሪ ማሳየቱ ነው የተገለጸው ማለት ነው። ብሔራዊ ባንክ እንግዲህ የውጭ ምንዛሬ ገበያው በሚፈቅደው ጊዜ ጨረታዎቹን ማካሄዱን እንደሚቀጥል አስታውቋል። ባንኩ እንግዲህ እንደ አስፈላጊነቱ የውጭ ምንዛሬ ጨረታ ማካሄዱን እንደሚቀጥል ከዚህ በፊት የብሔራዊ ባንክ ገዢ የነበሩት አቶ ማሞ ምህረቱ ገልጸው ነበር። በዛም መሰረት አሁንም ባንኩ በተለያየ ጊዜ ጨረታዎችን እያካሄደ 10ኛው ዙር ጨረታ ላይ ደርሷል። እንደምታውቂው እንግዲህ ዶላር በዓለማችን ትልቁ የመገበያያ ገንዘብ እንደሆነ ይታወቃልና በሀገራችንም የማክሮ ኢኮኖሚ ማሻሻያው ተግባራዊ ከተደረገበት ጊዜ ጀምሮ የዶላር ዋጋ ከጊዜ ወደ ጊዜ እየጨመረ ሊመጣ ከዚህ ጎን ለጎን ደግሞ የብር የመግዛት አቅም እያነሰ ሊመጣ እንደሚችል በርካቶች ሲያነሱ የነበረው ጉዳይ ነው። አሁንም እየተነሳ ያለው ጉዳይ ከዚህ ጋር ተያይዞ ይሄው ነው። የብር የመግዛት አቅም እየተዳከመ እንደሚገኝ ከሰሞኑንም እየወጡ ያሉ ሪፖርቶችም ያመላከቱት ጉዳይ ሆኗል። ከዚህ ጎን ለጎን ደግሞ ዶላር ዋጋ ከፍተኛ እየሆነ እየመጣ ነው። በባንኮችም በኩል ያለው የዶላር አቅርቦት ከፍተኛ እየሆነ እንደመጣ ነው የሚነገረው ማለት ነው። ስለ ዶላር እንግዲህ ከሰሞኑ ከወጡ መረጃዎች መካከል ቀዳሚውን አነሳን። ከዚሁ ጋር ተያይዞ ደግሞ ዶላርን ስናነሳ ኢትዮጵያ የተለያዩ ስራዎችን ለማስኬድ ወይም ደግሞ አጠቃላይ ምጣኔ ሀብታዋን ለማገዝ በሚል ከተለያዩ የዓለም አቀፍ የገንዘብ ተቋማት በተለያየ ጊዜ እየወሰደች የቆየችው በርካታ የገንዘብ መጠን አለ። ከሰሞኑንም እንግዲህ የገንዘብ ሚኒስትሩ አቶ አህመድ ሽዴና የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ ለዚሁ ጉዳይ አቅንተው እንደነበር የሚታወስ ነው። አዲስ ብድር ለመጠየቅ እንዲሁም ደግሞ ከዚህ በፊት የነበራትንም የዕዳ የምትከፍልበትን ጊዜ ለማራዘም የሚያስችል ውይይት ለማድረግ አቅንተው ነበረ። የሄዱበት ውይይት እንግዲህ እንዴት ነበረ? ምን አይነት ጉዳዮች ተነሱ? የሚሉትን ደግሞ በዝርዝር እንመልከት። ኢትዮጵያ እንግዲህ በዩሮ ቦንድ የተበደረችውንና እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ1 ቢሊዮን ዶላር በላይ የውጭ ዕዳዋን መልሶ በማዋቀር የክፍያ ጊዜውን ለማራዘም ያካሄደችው ድርድር ያለ ውጤት መጠናቀቁን የሰማ ነው በያዝነው ሳምንት ነበር። በዚህም ኢትዮጵያ 6.625 በመቶ ዓመታዊ ወለድ የሚከፈልበትና በ10 ዓመት ውስጥ ሙሉ በሙሉ የሚመለስ የ1 ቢሊዮን ብር ዶላር ለሽያጭ ያቀረበችው በ2007 ዓ.ም እንደነበር ይታወቃል። እንግዲህ መንግስት በአመት 2 ጊዜ በሐምሌና ታህሳስ ወራት እንዲከፍል የሚጠበቅበትን ወለድ እስከ 2015 ዓ.ም ድረስ ሲፈጽም የቆየ ቢሆንም ከታህሳስ 2016 ዓ.ም አንስቶ ይህንን ግዴታውን ሳይወጣ ቆይቷል። በተጨማሪም ደግሞ ቦንዱ በታህሳስ 2017 ዓ.ም ሙሉ በሙሉ መመለስ የነበረበት ቢሆንም ይህም ሳይከናወን እንደቆየ ነው መረጃዎች የሚያመላክቱት። በዚህም የተነሳ ኢትዮጵያ ቦንዱ የሚመለስበት ሁኔታና ተያያዥ ጉዳዮች ላይ ማስተካከያ ለማድረግ ከአበዳሪዎች ጋር ተደጋጋሚ ንግግሮችን አድርጋለች።
የኢትዮጵያ አጠቃላይ የውጭ ዕዳ መጠን 28.6 ቢሊዮን ዶላር ሲሆን ከዚህ ውስጥ ከፓሪስ ክለብ አበዳሪዎች ጋር በተደረገ ድርድር ባለፈው ሐምሌ ወር የ3.5 ቢሊዮን ዶላር የዕዳ ቀነሳና በአጠቃላይ 8 ቢሊዮን የዶላር መክፈያ ጊዜ ሽግሽግ ለማግኘት የሚያስችላትን የመግባቢያ ስምምነት መፈራረሟን ማስታወስ እንችላለን። ስምምነቱን የፈረሙት በወቅቱ የገንዘብ ሚኒስትር ዴኤታ የነበሩት ዶክተር ኢዮብ ተካልኝና በፓሪስ ክለብ ተወካይ መካከል የተፈረመ ሲሆን ይህ ስምምነት ተፈጻሚ ሊሆን የሚችለው ኢትዮጵያ ከውጭ የግል አበዳሪዎች ተበድራ ባልከፈለችው ዕዳ ላይ ተመሳሳይ የዕዳ መልሶ ማዋቀርና የመክፈያ ጊዜ ማራዘሚያ ማግኘት ከቻለች ብቻ እንደሆነ የቡድን 20 ሀገሮች የብድር ሽግሽግ ማዕቀፍ ያስገነዝባል። ከዚህ ሁሉ በኋላ ነው እንግዲህ የኢትዮጵያ የገንዘብ ሚኒስቴር ማክሰኞ ጥቅምት 4 ቀን 2018 ዓ.ም ባወጣው መግለጫ ላይ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ13 ዓመታት በፊት በዩሮ ቦንድ ሽያጭ የተበደረችውን 1 ቢሊዮን ዶላርና 6.625 በመቶ ወለድ ያካተተ ዕዳ መልሶ ማዋቀር በሚቻልበት ሁኔታ ላይ ቦንዱን ከገዙት ወይንም ከአበዳሪዎች ጋር ጊዜያዊ ኮሚቴያቸው ጋር እንደ አውሮፓውያን አቆጣጠር ከሴፕቴምበር 25 እስከ ጥቅምት 13 ቀን 2025 ድረስ ውይይት ሲካሄድ መቆየቱ ይታወቃል። በውይይቱ ላይም እንግዲህ በኢትዮጵያ መንግስት የተቀጠሩት ዋይት ኤንድ ኬዝ ኤልኤልፒ የተባለ የህግ አማካሪና ላዛርድ የተባለ የፋይናንስ አማካሪ መሳተፋቸው ተገልጿል። የኢትዮጵያን ቦንድ የገዙ ቡድኖችን በመወከል ደግሞ ቡድኖቹን ያቋቋሙት ጊዜያዊ ኮሚቴና የህግና የፋይናንስ አማካሪዎችም ተሳትፎ ማድረጋቸው ነው የተነገረው። በዚህ ድርድር እንግዲህ የቦንዱ አከፋፈል ሁኔታን በተመለከተ የመጀመሪያ እቅዷን ያቀረበችው ኢትዮጵያ ስትሆን ኮሚቴውም የራሱን እቅድ በማቅረብ ምላሽ እንደሰጠን የተገለጸው። በመቀጠል ደግሞ ኢትዮጵያ የመጨረሻ ያለችው የብድር አከፋፈል ማስተካከያ ስታቀርብ ኮሚቴውም ተመሳሳዩን ማድረጉ ተሰምቷል። የገንዘብ ሚኒስቴር የድርድሩን ያለ ስምምነት መጠናቀቅ አስመልክቶ ያወጣው ባለ 14 ገጽ መግለጫ የኢትዮጵያ ልዑክና የአበዳሪዎች ኮሚቴ ያቀረቧቸውን የብድሮች ማስተካከያ እቅዶችን የያዘ ነው። እንግዲህ የገንዘብ ሚኒስቴር መረጃ እንደሚያመለክተው አበዳሪዎቹ ኢትዮጵያ ያቀረበችውን የማስተካከያ ሁኔታዎች በብዛት የተቀበሉ ሲሆን በተወሰኑት ላይ ደግሞ ወሳኝ ማስተካከያ እንዲደረግ ፍላጎት አላቸው። ገንዘብ ሚኒስቴር ካቀረባቸው ነጥቦች አንዱ የ1 ቢሊዮን ዶላሩ የቦንድ ዋጋ እንዲቀንስ የሚጠይቅ ነው። ሄርከት በመባል የሚታወቀው ቅናሽ ሀገራት ያቀረቡትን ቦንድ ገበያው ላይ ያለው ዋጋ በሚቀነስበት ወቅት ተግባራዊ የሚደረግ ሲሆን ኢትዮጵያ የ1 ቢሊዮን ዶላር ቦንድ ዋጋ ላይ የ15 በመቶ ቅናሽ ተደርጎ ለአበዳሪዎች የሚመለሰው አጠቃላይ ገንዘብ 850 ሚሊዮን ዶላር እንዲሆን ጠይቃለች። ለአበዳሪዎች የቀረበው እቅድ እንደሚያስረዳው እንግዲህ መንግስት በታህሳስ 2016 ዓ.ም ጊዜ ባለመክፈሉ የተጠራቀመውን በድምሩ 99.3 ሚሊዮን የሆነ ወለድ ከመክፈሉ በፊት አዲስ የቦንድ ስምምነት ላይ እንዲደረስ ይፈልጋል። የኢትዮጵያ መንግስት አዲስ ውል እንዲታሰር ጥያቄ ያቀረበው እንግዲህ ታህሳስ 2017 ዓ.ም ላይ ሙሉ በሙሉ መመለስ የነበረበት ቦንድ የመክፈያ ጊዜ እንዲራዘም ለማድረግ እንደሆነም ነው መረጃዎች የሚያሳዩት ማለት ነው። የገንዘብ ሚኒስቴር አዲሱ የቦንድ ውል ስምምነት ከጥር 2018 ዓ.ም ጀምሮ ተግባራዊ መሆን እንደሚጀምርና ከ3 ዓመት በኋላ በ2021 ዓ.ም እንዲጠናቀቅ ፍላጎት አለው። በእነዚህ ዓመታት ውስጥም በ3 ጊዜ ክፍያ 850 ሚሊዮን ዶላሩን ከፍሎ ለመጨረስ አስቦ ነበር። በተጨማሪም እንግዲህ ኢትዮጵያ ከውጭ ንግድ አፈጻጸሟ ጋር የተያያዙ 2 የክፍያ ሂደቶችን በእቅዷ ውስጥ ማካተቷ ነው የተነገረው። ከነዚህ ሂደቶች ውስጥ አንዱ ቫልዩ ሪከቨሪ ኢንስትሩመንት የተሰኘው አሰራር ነው። ይህ አሰራር እንግዲህ የቦንድ ዋጋና የወለድ ምጣኔ የተቀነሰባቸው እንዲሁም የክፍያ ጊዜ የተራዘመባቸው አበዳሪዎች ተጨማሪ ጥቅም እንዲያገኙ የሚያስችል ነው ተብሏል። ይህ አሰራር የቀረበው የአበዳሪዎች ኮሚቴ ለኢትዮጵያ የመጀመሪያው እቅድ በሰጠው ምላሽ ላይ ነበረ። ገንዘብ ሚኒስቴርም የመጨረሻ እቅዱን ሲያቀርብ ይህንን አሰራር ማካተቱ ነው የተነገረው። በገንዘብ ሚኒስቴር እቅድ መሰረት እንግዲህ ኢትዮጵያ ከ2019 እስከ 2028 ዓ.ም ባሉት 9 ዓመታት ውስጥ የሚኖራት ዓመታዊ ኤክስፖርት አፈጻጸም ከዓለም አቀፍ የገንዘብ ድርጅቱ IMF ግምት ከፍ ያለ ከሆነ አበዳሪዎቹ ተጨማሪ ገንዘብ ይከፈላቸዋል። በእነዚህ ዓመታት ለአበዳሪዎቹ የሚከፈለው ገንዘብ በተጨማሪነት ከተገኘው የኤክስፖርት ገቢ 1.5 በመቶ ያህሉ ነው። ይሁን እንጂ በአንድ በጀት ዓመት ውስጥ የሚከፈለው ገንዘብ ከ30 ሚሊዮን ዶላር እንደማይበልጥ የገንዘብ ሚኒስቴር እቅድ ያሳያል። በመሆኑም በጠቅላላው በ9 ዓመታት ውስጥ የሚከፈለው ገንዘብም ከ180 ሚሊዮን ዶላር እንዳይበልጥ ሌላ ገደብ ተቀምጦበታል።
የኢትዮጵያ መንግስት እንግዲህ ከዚህ ጋር አያይዞ ያቀረበው ሁለተኛው አሰራር የሀገሪቱ የውጭ ንግድ አፈጻጸም በ2020 በጀት ዓመት ከተጠበቀው በታች ከሆነ ኢትዮጵያ በሶስተኛ ዙር የምትከፍለው $150 ሚሊዮን ክፍያ እንዲቀንስ የሚጠይቅ ነው። የሀገሪቱ የውጭ ንግድ አፈጻጸም ከእቅዱ ከ95% በታች ከሆነ ደግሞ መንግስት መፈጸም ያለበትን የመጨረሻ ዙር ክፍያ ወደ $100 ሚሊዮን ዝቅ ያደርገዋል። አፈጻጸሙም ከ85% በታች ከሆነ ደግሞ የሚከፍለው $50 ሚሊዮን ብቻ እንደሚሆን የተገለጸው። ለዚህ እቅድ እንግዲህ የአበዳሪዎች ኮሚቴ የሰጠውን ምላሽ ስንመለከት አበዳሪዎችን የወከለው ኮሚቴ ኢትዮጵያ ያቀረበችውን አዲስ የቦንድ ስምምነት እንደተቀበለ ነው መረጃዎች የሚያሳዩት። የቦንዱን ቆይታ ጊዜ ደግሞ እስከ 2021 ዓመተ ምህረት ድረስ ማራዘም፣ በሶስት ዙር የብድር ምለሳ ክፍያ መፈጸም እንዲሁም የወለድ መጠኑን ወደ 6.125% መቀነስ የሚሉት የኮሚቴው የተቀበላቸው ነጥቦች መሆናቸው ነው በዝርዝር የተቀመጠው። የቦንድ ዋጋ በ15% እንዲቀነስ የቀረበው እቅድ መጀመሪያ ላይ ተቃውሞ ገጥሞት የነበረ ቢሆንም በኋላ ላይ ግን ተቀባይነትን ያገኘ ጉዳይ ነው። ኮሚቴው በኢትዮጵያ እቅድ ላይ የተካተቱትን ከውጭ ንግድ አፈጻጸም ጋር የተያያዙ የክፍያ ሁኔታዎችን ደግሞ በሀሳብ ደረጃ ቢቀበላቸውም አሰራራቸው ላይ ግን የራሱን ማስተካከያ አስቀምጦ አልፏል። ኮሚቴው ከእቅድ በላይ የሆነ የውጭ ንግድ አፈጻጸም በሚኖርበት ጊዜ ለአበዳሪዎቹ የሚከፈለው የገንዘብ መጠን የተጨማሪው ኤክስፖርት 4.75% እንዲሆን ጠይቋል። ይህ የኮሚቴው እቅድ ኢትዮጵያ ካቀረበችው በ2 እጥፍ የሚበልጥ ነው። በተጨማሪም እንግዲህ አበዳሪዎቹ ይህ አሰራር ወደ ኋላ ተመልሶ ካለፈው 2017 በጀት ዓመት እንዲጀመርና እስከ 2028 ዓ.ም ድረስ ለ11 ዓመታት እንዲቆይ ጠይቋል። በተጨማሪም እንግዲህ በ11 ዓመታት ውስጥ በዚህ አሰራር የሚያገኙት ገንዘብ ላይ የተጣለው ገደብ ኢትዮጵያ ካቀረበችው $180 ሚሊዮን ወደ $400 ሚሊዮን ከፍ እንዲል ጠይቀዋል ማለት ነው። የአበዳሪዎቹ ኮሚቴ የኢትዮጵያ የውጭ ንግድ አፈጻጸም በ2020 በጀት ዓመት ዝቅተኛ የሚሆን ከሆነ ደግሞ ተግባራዊ የሚሆነው አሰራር ላይ የራሱን ማስተካከያም አድርጓል። የመጨረሻውን ዙር ክፍያ ወደ $100 ሚሊዮን እና $50 ሚሊዮን ዝቅ የሚደረግባቸውን ሁኔታዎች የተቀበለው ኮሚቴው ይህ አሰራር ግን በአንድ ዓመት ኤክስፖርት አፈጻጸም ላይ ብቻ የተመሰረተ እንዳይሆን መጠየቁ ተሰምቷል። ከላይ ባነሳነው የድርድር ቆይታ ላይ እንግዲህ በኮሚቴው በኩል የተነሳው ሀሳብ ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ህጋዊ አማራጭን ሊከተል እንደሚችል አስታውቋል። በዚህ ውይይት ላይ ከላይ የተነሱ ጉዳዮችን ካነሳን በኋላ ደግሞ ኢትዮጵያ ምንም እንኳን ያኛው ውይይት በፍሬ አልባነት ቢጠናቀቅም ተጨማሪ ብድር መጠየቋም ከሰሞኑ ሲያነጋግር የቆየ ጉዳይ ነው። አሁን ደግሞ እሱን የምንቃኘው ይሆናል። ቀደም ሲል እንዳነሳሹ እንግዲህ ኢትዮጵያ ዓለም አቀፉን የገንዘብ ተቋም IMF እና የልማት አጋሮቹን ተጨማሪ አነስተኛ ወለድ የሚከፈልበት ብድር እንዲሰጧት መጠየቋ ተሰምቷል። ኢትዮጵያ እንግዲህ ይህን ጥያቄ ያቀረበችው የልዑካን ቡድናቸውን ይዘው በዓለም ባንክና በዓለም የገንዘብ ድርጅት ዓመታዊ ስብሰባ እየተሳተፉ በሚገኙት የገንዘብ ሚኒስትሩ አቶ አህመድ ሽዴ በኩል ነው። አቶ አህመድ እንግዲህ የዓለም ባንክ ላደረገው ከፍተኛ ቴክኒካዊና የፋይናንስ ድጋፍ አመስግነው የዓለም ባንክ ቀጣይነት ያለው ድጋፍ አስፈላጊ መሆኑን አጽንኦት መስጠታቸውም ነው እየተነገረ የሚገኘው። የዓለም ባንክ የምስራቃዊና ደቡብ አፍሪካዊ ምክትል ፕሬዚዳንት በበኩላቸው ለኢትዮጵያ ለኃይል ማስፋፊያና ለአነስተኛ አርሶ አደሮች ምርታማነት ፋይናንስና ትስስርን ለመጨመር ጥራት ያለው የሰው ኃይል ወደ ስራ እንዲገባና አነስተኛ አምራቾችን ለመደገፍ ስራዎች ይከናወናሉ ማለታቸው ከዚህ ጋር ተገልጿል። የገንዘብ ሚኒስቴሩ የኢትዮጵያ የሪፎርም ሂደትን ሲያብራሩ ቁልፍ ስኬቶች መገኘታቸውን፣ የዋጋ ግሽበት መሰረታዊ በሚባል ደረጃ መቀነሱን፣ ከውጭ ንግድ የሚገኙ ገቢ መጨመሩን፣ በተለይም በወርቅ የአገሪቱ የገቢ ህዳግ ከፍ ማለቱን፣ በኢትዮጵያ ያለው የቢዝነስ ምህዳር መሻሻል ማምጣቱን ማስረዳታቸው ተነግሯል። አቶ አህመድ የሪፎርም ሂደቱ ከፍተኛ የፋይናንስ ፍላጎት ማሳየቱንም ጠቅሰው በዝቅተኛ ወለድ የሚወሰድና የአፍሪካ ትልቁን ኢኮኖሚ የሚመጥን ተጨማሪ ፋይናንስ ገንዘብ እንደሚፈለግ መጠየቃቸው ተጠቁሟል። እንግዲህ ከሰሞኑን በተለይም በምጣኔ ሀብቱ ረገድ በሀገራችን ያሉ አዳዲስ ጉዳዮችን በተወሰነ መልኩ ለማንሳት ሙከራ አድርገናል። በቅድሚያ እንግዲህ ያየነው በመግቢያችን ላይ ጠቀስነው የዶላር ዋጋ መጨመሩን ነው። በመቀጠል ደግሞ ኢትዮጵያ ከዚህ ቀደም የነበረባትን ዕዳ ለማቃለል ጊዜ እንዲራዘምላት ጠይቃ ነበረ። ይሄም እንግዲህ ውይይት ያለ ፍሬ መቋጨቱን የሚያመላክት መረጃዎች በስፋት ተመልክተናል። ከዚህ በተጨማሪ ደግሞ አዲስ ተጨማሪ ብድር ዓለም ባንክን መጠየቋን የተዘገበው። እነዚህን ጉዳዮች መነሻ አድርገን የዛሬውን የልዩ ጥንቅር ፕሮግራም ወደ እናንተ እያቀረብን ቆይታ አድርገናል። እናንተም በመረጃችን ላይ ያላችሁን ሀሳብ፣ አስተያየት እንዲሁም ጥቆማ እያጋራችሁን አብራችሁን እየተከታተላችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ በልዩ ጥንቅር ፕሮግራማችን ደግሞ ሌሎች ምጣኔ ሀብታዊ፣ ማህበራዊ እንዲሁም ሀገራዊ ዓለም አቀፋዊ ጉዳዮችም ሲኖሩ አዳዲስ መረጃዎችን ወደ እናንተ የምናቀርብ ነው የሚሆነው። እየተከታተላችሁን አብራችሁን ስለቆያችሁ እናመሰግናለን። ሰናይ ጊዜ ይሁንላችሁ።